ሳርዬ ምንም ቢሆን ግን በጣም ይቅርታ። ይሄን ነገር ደግሞ ማንሳቱ ለምን አስፈለገ? በቃ ወርተን ፈታኑ አይደል እንዴ? እኔ አይንሽም ማየት ራሱ እንዴት አስፈርቶኝ እንደነበር። እንደዛ ብለሽ ብትቀሪ ኖሮ እገልሽ ነበር። እሺ ምንም ቢሆን አንቺ ማመን ነበረብኝ። በቃ የነገሮች መቀጣጠም ነው፣ ችግር የለውም። እሺ ብቻ ያለሽኝ አንድ እህቴ የኔ ማለት አትጨነቅሽ። ማሚ ደህናሽ? ደህና ነበርኩ። አንቺን ሳይገና ማመንች እንዴ ማሚ፣ አሁን ደግሞ ምን አደረኩ? አረ እንደው ውሃ ማምጣሽ ቅሪ። ደግሞ ማሚ ትኛለሽ እንዴ? ማዘር ቆይ ምን አጠፋን? ገና መግባታችን አይደል እንዴ? ከተኛሁበት እኮ ነው የቀሰቀሳችሁ። ቁጭ ብለው አይደል እንዴ ያሉት? አንቺ ነሽ በገዛ ቤት ብታሰድብኝሽ፣ ነገ ደግሞ ታስደበድበኛለሽ። ይቅርታ ማሚ። ይሁንሽ፣ አሳዳጊ በደለሽ ባለጌ። ቆይ ማዘር እቺ ምስኪን ልጅ ምን ታደርጉት ተባለ እንዴ? አንቺ ሳርዬ በቃ እቃውን ላምጣልሽና አልሸኝሽ። ምን ነው ትቸኩላለች። ከቸኮልሽ መጀመሪያ ለመምጣት። አረ ድጋሜም አልመጣም። እንዴት ደስ ይል መሰለሽ። ሲጀምር አንቺን የፈለገሽ የለም። ደግሞ ሲቀጥል እጅ በነካች ደግሞ እሷን ይዘሽ ብትሄጂልኝ በጣም ደስተኛ ነኝ። ራይድ ደግሞ ብጠራላችሁ ያው ችግሩ ሙሉ ለሙሉ ባይፈታም አትሊስት ይቅርታ ጠይቄያታለሁ። አንተ ባታወራኝና ይቅርታ እንድጠይቃት ባታረገኝ ኖሮ። እሺ ለማንኛውም በጣም አመሰግናለሁ። ጥሩ ነው። ጭራሽ በገንዘብ ቤት እየተጀናጀንሽ ነው? አባቴ እንደምታስበው አይደለም። አረ እንዴት ነው ባክሽ? አለቃዬ ነው ከሳራ ጋር እንድንታረቅ። እሺ እና አንድ ባንድ እየነገርሽ መሆኑ ነው? አዎ በዶክመንቱ ምክንያት ከሳራ ጋር ተጋጭተናል ነበር። እኔ ምን አውቃለሁ? እንግዲህ አለቃሽ የተሻለ ቢያውቅ ነዋ። እንደ አጋጣሚ ቀጥታ ቢሮ ነበር የሄድኩት። ቆይና ታዲያ እኔ ጋር አትደውይም ነበር? ስራ መግባት ስለነበረብኝ ቀጥታ ቢሮ ገባው። አነጋገርሽ ራሱ ይዋሽ እንደሆነ ያስታውቃል። ዳጊ ምንም አልዋሻሁም። እንዴት ማለት ትዳሪኝ ያህል ሳስልክ ያወራ? ቆይ አንተ ደግሞ የባሰ ልታጋገልብኝ ነው እንዴ የመጣው? የተጋጋለን ነገር ምን ነው አጋጋልኩት? ምን ማለት ነው? መቼም ዝም አትላትማ። እና ምን እንድላት ነው? አየህ ሁሉም ነገር ያንተ ጥፋት ነው ማለት። በቃ ያለ ልክ አቅብጣት ነው እንደዚህ ሆነች። ቆይ ፍቅርን ያለ ልክ መስጠት ጥፋት ነው እንዴ? ለሴት ልጅ? አዎ። እስኪ በደንብ አስረዳኝ። አየህ አንተ የሰጣትን ፍቅር በስጦታ ካሽጋ ለሌላ ሰው ሰጠች። በል የራሴ ጭንቀት ይበቃኛል። ሌላ ነገር አጨምርብኝ እንዴ። እውነታውንማ መስማት አለብህ። ቆየት የምታውቀውን እውነታ ነው። ሚስት ተወኝ በእናትህ። ለራሴ ናሌ ዙሯል። ጭራሽ ሌላ ነገር ይጨምርልኛል እንዴ? ወዴት እየሄድሽ ነው? ወደ ቢሮ ነው። እንደዚህ ያምሩብሽ ግን ወደ ቢሮ ሲሆን የሆነ ፕሮግራም የምትሄጂ ነው የምትመስለው። ኧረ እባክህ ይሄን ያላምሩብኛል። ምን ነው ችግር አለ እንዴ? ኧረ የለም ፌቨን እቺ ደወለችው። እና ታዲያ ምን ያስደነግጥሻል? ኧረ አልደነገጥኩም። ማለቴ የማሚና የፌቪ ቁጥር እኮ ስለሚመሳሰል ሁልጊዜ ፌቪ ስትደውል እደነግጣለሁ። ማሚ ማለት ፀሐይ ነው? ኧረ አይደለም የኔን እናት። ጥሩ ነው። እና ታዲያ እናትሽ ብትደውል ለምን ያስደነግጥሻል? ምን ማለት ነው? ከተገናኘን ስንት አመታችን እንደሆነ ታውቃለህ?
አውርተን እንኳን አናውቅም። እና አሁን ብትደውል እንዴት ነው ማልደነግጠው? ጥሩ እና ከኔ ጋርም ያለሽ ሁለት ልብ ሆነሽ ነው። ሄሎ ወይ ፊፊዬ እየመጣው እኮ ነው። እነሱ ደግሞ ለምንድን ነው ቆይ ትንሽ የማይታገሱን? ለምንድን ነው ሁሉንም ጥፋተኛ የሚያደርጉት? እሺ በቃ አረጋጋቸው፣ እየመጣው ነው። ውቤ ቁርስ አቅርቢልኝ። ሴትዮ ዛሬ እኮ የእረፍት ቀኔ ነው። መች ነው የእረፍት ቀንሽ? ዛሬ ነው እኮ ዛሬ ነች። እንግዲህ አታድርጊ እሺ። ቢያንስ ቀድመሽ አትነግሪኝ? እኔ እንደሆነ ለሚመለከተው አካል አሳውቂያለሁ። ለትዬ መሆኑ ነው? እንደዛ መሆኑ ነው እንግዲህ። እና እሺ ኪችን ውስጥ ምን ትሰራለሽ? ዝም ብዬ መቆም አልችልም። እሺ ውጪ ለዳግም ቁርስ ልስራለት። እትዬ እኔ እሰራለታለሁ ብለዋል። ከባሽ እንደዚህ ቀጥል ካላደረኩሽ አንቺ ቁርስ ደርሷል። ብላችሁ ደግሞ ዴሊቨሪ ጀመራችሁ? ምን ጀመራችሁ? አይ እንዴት ክፍሌ ድረስ ቁርስ ይዘሽ መጣሽ ብዬ እኮ ነው። ፍቅር ካለም ማይቻል ነገር የለም። ምን ካለ? ዋናው ነገር ፍቅር ነው ሲባል አልሰማህም? ይሄ ደግሞ ምን ማለት ነው? አሁን ተነስተው ቁርሳችንን እንበላለን ወይስ? ትሰምኛለሽ? አሁን እኔን ክፍል ለቀሽ ውጪ። ዳጊ ቆይ ለምንድን ነው የማይገባ? ለነገሩ ይሁን የማይ ጥፋቱን አይደለም። ለነገሩ አንቺ ምን ታርጊያለሽ? አሁን ዞር በይ። ወዴት ልትሄድ ነው? እውልሽ ነው አንቺ እንደምታስብ አይደለም። እሺ እኔ እንደማስበው አይደለም። ቁርሱ ቀርቧል። እናንተም በደንብ ተጠጋግታችኋል። የቀረው ሙዚቃ ነው። ቆይ እሱ ለምን ረሳችሁት? ይገርምሻል፣ ስልኬ ላይ ጥሩ ሙዚቃ ስለሌለ ነው ሀሳብ ነበር። ሂጂ ውጪ። ቆይ ለምንድን ነው ልጅቷ እንደዚህ የምትጮህባት? እውልሽ ነው ሁሉም ነገር አንቺ እንደምታስብ አይደለም። እሺ እኔ ምን እያሰብኩ እንደሆነ ታውቃለህ? አሁን ቁርፌን ወስጄ በጊዜ ወደ ስራ መሄድ። ሌላ ምንም ነገር አላሰብሽም? ምንም ነገር አላሰብኩም። ደህና ዋል። አረ ወንድሜ ተረጋጋ። በቃ ምን ሆነ ነው አንተ? ምኑን ነው የምረጋጋው? አያት አይደለ? የኔ መኖርና ለመኖር እኮ ለሷ ምንም ትርጉም የለውም። ሰማው እኮ ግን በቃ ምንም ግን የለውም። እንዴት አንድ ሚስት ባሏ ከሌላ ሴት ጋር ሲወራ ያይቻት ቀና? እሱ እኮ ይገባኛል። በቃ እሺ በመጀመሪያ ተረጋጋና በደንብ እንነጋገር። እርግጠኛ ሆንኩበትን ነገር ልንገር። ከዛ ዱሩዬ ጋር የሆነ ግንኙነት አላት። ዳረ ብሮ በእናትህ ስማኝ፣ አረጋጋው። ምኑን ነው ማረጋጋው? እንደውም ቢሮ ሂጅ እጅ ከፍንጅ ነው የሚይዛቸው። አንተ ሰውዬ ግን እያበድክ ነው እንዴ? ቆይ አንተ ደግሞ ምን አድርገህ ነው የምትለኝ? ትልቅ ሰው አይደለ እንዴ? ተረጋጋ እንጂ ምንድነው ውርውር የምትለው? አይምሮውን ተጠቀምበት እንጂ። በቃ ቡናውን ጠጣ በእናትህ። ወይኔ ዳግም ያረ እናስብ። ቡናውን ጠጣ። ሄሎዬ ወይ ፊፊዬ መተሻል እንዴ? ምን ነው በጠዋቱ? አረ ምንም አልሆንኩም። ይልቅ ፋይሎችን ከያይት ተቀበልሽ? እሱን ታዩና ምን ሆነሽ ነው እንጂ? ምንም አልሆንኩም አልኩሽ እኮ። እንዴት ነው ምንም ያልሆንሽው? ደግሞ እያለቅሽ ነበር እንዴ? አረ ለምን አለቅሳለሁ? ብታይ ቆይቼ ስለመጣሁ ነው መሰለኝ ፋይሎቹ እንዴት ኦርጋናይዝ ማድረግ እንዳለብኝ ገና ሲገባኝ ነው የመጣሽው። ሄሎ አቤት። ለአንድ ደቂቃ ስለ ስራ ማውራት እናውቀው? ለምን? አንቺ ካልተረጋጋሽ ስለ ስራ ማውራቱ ምንም ጥቅም የለውማ። እኔ ደግሞ ስራ ህይወቴ ነው። በቃ ከስራ ውጭ ካሰብኩ ልፈነዳ ነው የምደርሰው። ዛሬ ምንድን ነው? ከዳጊ ጋር ተጣልታችኋል? በእናትሽ ተይኝ ሄቢ። እባክሽ አታልቅሽ የኔ ቆንጆ፣ በእናትሽ አታልቅሽ። በቃ ይወደኝ ጭራሽ እግሬ ከመውጣቱ ጠብቆ። ሄቢ እባክሽ እባክሽ በቃ እኔ ግን እርግጠኛ ነኝ
ሄለን በቃ ወይ በሰዓቱ ንዴቷን መቆጣጠር አቅቷት ወይ ስለተበሳጨች ወይ ደግሞ ሌላ ምክንያት ይሆናል እንጂ እንደዚህማ አታደርግም ጭራሽ። አይመስለኝም። የሆነ ነገርም አለ። ሚስቴ ለምን አልቀናችብኝም ብሎ እኮ ጦርነት የሚከፍት ሰው አንተን አየው። አንተ ሰውየውን ስለማታውቀው ነው። ማለት ሰውየው ሌላ ችግር አለበት እንዴ? ቢኖርበትማ ጥሩ ነበር። ምንድነው የምታወራው? ሰውየው የባህሪም የገንዘብ ምንም አይነት ችግር የለበትም። ሁሉም ሴት የሚወዱ አይነት ወንድ ነው። የሆነስ እንደሆነ ቆይ ምን እየሆንክ ነው? ሄለን እኔ ጋር ያጣችሁን ነገር እሱ ጋር የምታገኝ ከሆነ እኔ ምን አረኩላት? አረ ብሮ በእናትህ እንዴ አንተ አሪፍ ስለሆንክ አይደለም ልጅቷ ያገባች ስለምትወድ ነው እንዴ። እኔ ግን ይኸው ለራሴ ያለ ኮምፕሌክስ እየጎዳ ይመስለኛል። እባክህ እኔ ምንም አይነት ኮምፕሌክስ የለብኝም። ቡናውን ጠጣ። ኮምፕሌክስ የለብኝም ይላል። ተቅና እንደዛ ነው የምታስበው? ኢሜል ያደረግሽልኝ አዲሱን ፋይል ነው? አዎ፣ በሱ መሰረት ነው እየተሰራ ያለው። ጥሩ። ምን ያህል ጊዜ ይወስዳል? ከሩብ ዓመት በላይ ሆነ። 3 ወር እኮ በጣም ብዙ ጊዜ ነው። ከውጤቱ አንጻር ግን ትንሽ ቀናት ነው። አንቺ ካልሽ እስማማለሁ፣ ግን ይቅርታ አድርጊልኝና ደህንነትሽን መጠየቅ እችላለሁ? አትችልም። ፕሊዝ። እንደዚህ ተረብሸሽ እያየው ስለ ስራ ብቻ ማውራት በጣም እየከበደኝ ነው። ግዴታ ነው። እኔ እናንተን የሚያገናኘን ስራ እንደሆነ አውርተን ጨርሰናል። ይገባኛል፣ ግን ምን? በቃ ለየት ያለ መረጃ ካለ እኔ ራሴ ኢሜል ስለማደርግልህ ቢሮ መምጣትም ግዴታ አይደለም። እና ውጣ እያልሽኝ ነው? ምናልባት የምታዘኝ ሌላ ስራ ከሌለ። እሺ፣ ሁሉንም ነገር መጠየቅ እንደምትችይ ግን ታውቂያለሽ አይደል? የባለፈውን ዕዳ ልክፈልና ዕዳ የለብሽም፣ ወደፊትም አይኖርብሽም። መያዣም አልጠይቅሽም። ዋው ዋው! ይሄ ሁሉ ለምርጧና ለውዷ ለሄለን ነው። አንቺ ደግሞ እንደሰማሽ ያለውን ሰምተሻል? ምን አለ ለኔ ቢለኝ ከጋሽ ጋር ተነጋግራችሁ የድርጅቱን ግማሽ ስጠኝ ነበር እምለው። አምላክ ሲጠብቀው ነው አንቺ ላይ ያጣለው። ሄሉዬ ያንቺ ነገር ሆኖብኝ ነው እንጂ ምን እንደማደርግ እኔ ነበርኩ ማውቀው። ማለትማ የዜግነቴን ልቀበል ነበራ። እኔ ታዲያ ምን ቤት ነኝ? እኔ ስለ ትዳርሽ አላውቅም፣ ግን ደግሞ ከያሬድ የሚበልጥ ትዳር። እኔ እኮ ባለ ትዳር ነኝ። እንዴ ከመልክ መልክ፣ ከባህሪ ባህሪ፣ ከገንዘብ ገንዘብ ሁሉንም አሟልቶ እኮ ነው የሰጠው ያሬድዬ። ያምሻል። ሄዱ ደግሞ አንዳንድ ፈታ ማለት እኮ ጥሩ ነው። አይ ፈታ አንቺ ምን ውስጥ እንዳለው አልገባሽም እናቴ። ቆይ ምን ማድረግ ነበረብኝ? ምን እንዳደርግ ነው የፈለከው? ቆይ እንዴት ብትንቂ ነው ጥለሽ ነው የወጣሽው? እና አንሶላ እንዳነጥፍላችሁ ሙዚቃ እንደከፍትላችሁ ነበር የፈለከው? አፍ ዝጊ። እሺ ትሰምኛለሽ? ከዚህ በኋላ እንደዚህ አይነት ንግግር እንዳትናገሪ። ና ደብድበኝ፣ እሱ ነው የቀረ። እኔ ከውብ ዓለም ጋር ምንም አይነት ግንኙነት እንደሌለ በደንብ ታውቂያለሽ። እና ጠዋት ምን እየሰራችሁ ነበር? የቲክቶክ ቪዲዮ እየሰራችሁ ነበር? ትሰምኛለሽ? ጥያቄውን አትቀይሪ። ከሷ ጋር የማገጥኩ መስሎሽ ነው አይደል ጥለሽ ወጣሽው? ሰማኛለህ? ከሷ ጋር እንደማገጥክ የተሰማኝ ሰሞን ቦርሳዬን ይዤ ወደ ቢሮ ሳይሆን ሻንጣዬን ይዤ ነው እሺ ከዚህ ቤት እወጣለሁ። ትሰምኛለሽ? ያንን ባላቱ ካገኘሽ በሙሉ አነጋገሩሽ ሁሉ ተለውጧል። ምን ማለት ነው? ምን ማለት እንደሆነ በደንብ ገብቶሻል። ዳጊ ልቀቂኝ እሺ። ላገኝሽ ራሱ አልፈልግም። አይፊ እና እስካሁን አላገባውም ነው የምትይ? እሱ አይኑ ሌላ ሴት ላይ ተተክሎ ቤት በኩል ላግባ ብለህ ነው እንዴ? እና እሱ ለምን ከፈለገ ገደል አይገባም እንዴ? አንቺ ሌላ አታገቢም እንዴ? እልፍ ወንዶች እየተመኙሽ ለምን? እልፉ ምን ያደርግልኛል ብለህ ነው? እና ከሱ ውጪ ወለም ዘለም የለም እያልሽኝ ነው? እሱ ባለ ትዳር አፍቅሮ ይንከራተታል፣ እሷ ደግሞ የልብ ጓደኛዬ ነች። ብቻ ነገሩ ስብስብ ነው። ይሁንልሽ። እና እሱም አንቺም ቆማችሁ ልትቀሩ ነው? ነገሩ የሚመስለው እንግዲህ እንደዚህ ነው። እሷን ንቂ ብላትም እምቢ አለች። ማለት ባሏ እንደሰማሁት ከሆነ ነፈዝ ነገር ነው። እሷ የሁሉ ሰው በፍቅሩ አብዶላት አሁንም ከዛ ነፈዝ ጋር ትጓተታለች።
አይ ትዳር ማፋታቱ እንኳን ቢቀር ነው የሚሻለው። ያሬድን የምታገባ ከሆነ ማንንም ብትፈታ ምን ችግር አለው? አንቺን ያገባ እንግዲህ ጉዱ ነው። እንዴት? እኔ እኮ ምርጥ ሚስት ነው የምሆነው። እንደ ያሬድ አይነት ሰው እስኪመጣልሽ ነው። ሲጀመር ከያሬድ የሚያንስ ሰው ለምን አገባለሁ? አረ እንደፈለግሽ ነው። ይሄን ይደው ተፈላሰፍሽብኝ። ደህና ነህ ዳግም? አልመስልም። አይ በጣም ትመስላለህ እንጂ። ከኔ ምንድነው የምትፈልጊው? ሰምተሻል? ከኔ ምንድነው የምትፈልጊው? ሌላ ምን እፈልጋለሁ? አንተ እኮ እኔ እኮ ምን? አይ ወይዘሮ ፀሐይን ተያት። አሁን ከኔ ምን እንደምትፈልጊ ብቻ ንገሪኝ። የልደቴ ቀን እልሽ የልደትሽን ቀን በጋዛር ከፍክፈሽ አቃጥዩ። አሁን ለጠየቁሽ ጥያቄ ብቻ መልሽልኝ። ምን መሰለ ዳግም በይኝ። እልሽ ከዚህ በኋላ አንድ እርምጃ ወደ እኔ ብትጠጊ ወድጃለሁ እኮ። ምንድነው ያልሽው? መጀመሪያ የጀመርኩት በትዬ ምክንያት ቢሆንም አሁን ግን ወድጃለሁ። አሁን ለራስ ተዝናኝበት። ቆይ እኔ ከማን አንሼ ነው የማይወደኝ? እንኳን እኔን ይቅርና ያችን ችጋራም ስወድሻለሁ ብሏታል አይደል? እንዴት ነው የሚያደርገው? ወይኔ ውቤ። እና ሻውን አንተ ሽምግልና ልኮ ነው የመጣው? ሄሉ በእርግጥ ምን እንደተፈጠረ አላውቅም፣ ግን ዳግም ጥሩ ስሜት ላይ አይደለም ያለው። ኧረ እባክህ ጥሩ ስሜት ላይ አይደለም። ጭራሽ እኮ ከሰራት እሺው ምን ልኮ ነው የመጣው? ሄሉ ዳግም እንደሚወድሽ ታውቂያለሽ። ዳጊ እንደሚወድሽ ታውቂያለሽ። አሁን ምን እየተካሄደ እንዳለውላ እርግጠኛ መሆን አልቻልኩም። ይኸውልሽ እኔ ዳግም እንደሚወድሽ ላረጋግጥልሽ እወዳለሁ። ዳጊ እኔን በትህትና ማውራት አቅቶት አንተን መላኩ በራሱ ለኔ ያለው ፍቅር እንደቀነሰ ያሳያል። ሄሉ እንደዛማ አታስቢ። ቆይ እሺ ኤፊ፣ ከዚህ የተሻለ ምን ላስብ እችላለሁ? እኔና ዳጊ እኮ ሶስተኛ ሰው የማይገባብን ፍቅረኛሞች ነበር። እናቱ እንኳን ሳትቀር እኮ በእኛ መሀል መግባት አትችልም ነበር። አሁን ግን ተነጋግረን እንኳን መግባባት አቃተን። ለምን እንዴ? ዳግም ሊያናግርሽ ይፈልጋል። እራሱ ባጠፋው ጥፋት እኔን ለምን ሄድሽ ብሎ ያዙን ልቀቁኝ ማለቱ በራሱ ለኔ ያለውን ግዴለሽነት ያሳያል። ኤፊ በቃ አንተ መጨነቅ የለብህም። ይኸውልሽ ሄሉ እኔ እኮ በቃ ስሜትሽን ለመረዳት ያክል አናገርኩሽ እንጂ የእናንተን ችግርን ያምናለሁ። ተነጋግራችሁ ትፈቱታላችሁ። ሰላም እንዴት ነሽ? ሰላም። ሄሉ የለችም እንዴ? አለች። ልጣት? እሺ። ጭራሽ በር ማንኳኳት ማቆመሻል? ለምንድን ነው ማንኳኳ? እሺ ምን ፈልገሽ መጣሽ? ሰው እየፈለገሽ ነው። ማን ነው? በምን አውቃለሁ እንዴ? እኔን የፈለጉኝ? መቼም እዚህ ክፍል መጥቼ ማናገረው አንቺን ብቻ ነው። እቺ ልጅ በቃ ለያላት ማለት ነው። እንዴት ነሽ? እንዴት ነሽ? ታተኩሻለሽ እኮ እንደዚህ እስክትሆኚ እኮ መቆየት የለብሽ። እስኪ ተይኝ። ለምን አትታከሚም? ትዳሬን ነው የምታከመው? በሽታሽ ትዳርሽ ነው? ለምን መጣሽ? ምን ነው መምጣት አልነበረብኝም? አይ ምናልባት ስራ ኖሮ ያሬድ ልኮሽ ከሆነ ብዬ ነው። አንቺ ቆይ እንዴት ነው ያሬድን የምታስቢው? እንደ ያሬድ በፍጹም ተሳስተሻል። እንኳን አሞሽ ስራ ሊያሰራሽ ይቅርና የድካም ስሜት እንኳን ሲሰማሽ እንድታርፊ ነው የሚፈልገው። ከዛ ማን ነው የሚሰማው? የቀረውን ሰው ይሰራዋል ወይም ስትመጪ ትቀጥያለሽ። አነጋገርሽ እኮ ያለቃችን ባለሙሉ ስልጣን ነው የምትመስዩ። ምን ያንሰኛል? ምንም አያንስሽም።
ምናልባት ቦታው ካልመጠነሽ ብዬ እንጂ። ባለቤትሽ ግን ባለፈው ቢሮ መጥቶ እንደረበሸ ከሰማው በኋላ በጣም ነው የምፈራው። አሁን ይመጣል እንዴ? ቢመጣስ? እናቴ እኔ ሰላሜን እፈልገዋለሁ። ያኔም እኮ ስሜታዊ ሆኖ እንጂ ዳጊ ጸብሰው አይደለም። ለዛ ነው ራስሽን እስኪያዞርሽ ድረስ ተጨንቀሽ ቤት የተቀመጥሽው። ያው እኔማ ቅርቡ ስለሆንክ ነው የምንጋጨው። እግርና እግር ይጋጫል ልትይኝ ነው? እንደዛ ነገር አይን የሚያይ ከሆነ እግር ለምን ይጋጫል? ለማንኛውም ደህንነትሽን ላይ ብዬ ነው የመጣሁት። እና ትንሽ አትቆይ ፌቢ። ምን አይተሽ ነው? ፎቶ አይተሽ ነው እንዴ? ዳጊ ማለት እሱ ነው ባለቤቴ። አዎ ምን ነው ታውቂዋለሽ እንዴ? አይ ከማውቀው ሰው ጋር ተመሳስሎብኝ ነው። በይ በቃ ደህና ሁኚ። እንዴ ቆይልሽንሽ ዛሬ ደግሞ ሰላምታ የሚል የምን ሰላምታ? የእግዚአብሔር ሰላምታ ነው። አንቺማ ሰላም ነሽ፣ ምን አለብሽ? ዳጊ የተፈጠረውን ነገር ተቀምጠን እንነጋገር። ተይ እንጂ ከዚህ በኋላ ምን ሊመጣ? ምን ማለት ነው? ምን ሊመጣ ማለት? አንቺ አንዴ ረጅም መንገድ ሄደሻል። ከዚህ በኋላ ተመልሰሽ እኔ ጋር ትመጫለሽ ብዬ እንድጠብቅ ነው? ዳጊ ቆይ ካንተ ወዴት ነው ረጅም መንገድ ሄድኩት? አሁን በቃ በሰላም ለተኛበት አጨቅጭቂኝ። ካላወራን እኮ ሁለታችንም በሰላም መተኛት አንችልም። እና ምን ይሁን ነው የምትይው? እናውራ። ቆይ ስለምንድን ነው የምናወራው? ስለ ውሽማ፣ ስለ ፍቺ ንገርኛ። ምን ይዘጋሻል? ተናገሪያ። አስተር ዳርዳር አትበይ። ዳጊ የምን ውሽማ? ቆይ የምን ፍቺ ነው? ኧረ ተይ። እና ምንድን ነው አስሬ እናውራ እያልሽ መጨቀጭቂ? ዳጊ እያመመኝ ነው፣ እባክህ አትጩህ። ጭራሽ ድምፄን በሽታ ሆነብሽ። ነገ ደግሞ ዳጊ ሳይ ያዞረኛል ከክፍል ይወጣልኝ ትኛለሽ። ዳጊ ተናዳል። ግን በቃ ግን የሚባል ነገር የለም። አንቺም እውነቱን መስማት አትፈልጊም፣ እኔም አልተናደድኩም፣ ደህና ነኝ። እሺ ዳጊ